بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد الصادق الأمين وعلى آله وصحابته أجمعين ومن تبعهم بإحسان إلى يوم الدين أما بعد فيا إخوتي الكرام السلام عليكم ورحمة الله وبركاته ውድ የአፍሪካ ቲቪ ተከታታዮች አላህ ስብሓን ወተዓላ ሰላም ያርገን፣ ሰላም ያርጋችሁና በያላችሁበት ቤታችሁን ያማረ የሰመረ የፍቅር ቤት ያርገውና ፍቅራችን ቤታችን እንዳይበላሽብን ወንዶች የሚያሳስቷቸውን ስህተቶች እያወራን ነበረ። ተነዛ ስህተቶች ታርመው ቤቱ ሰላም እንዲሆን እና ባለፈው ትምህርታችን ለፍች መቸኮል የለብንም። ቀጥሎ ደግሞ ፍችም ታስፈለገ ደግሞ አልፈታም ብሎም ግግም ማለት የለብንም። እነዚህም ሁለቱም ስህተት ናቸው የሚል ስናወራ ነበረ። ዛሬ ደግሞ አጋጣሚ እንግዲህ የማይሆን ሆኖ አላህ ይወስነው አይቀድረውና መለያት ከመጣ ደግሞ ከመለያት በኋላ የሚከተሉ ችግሮች አሉ። እነዛን ችግሮች ወንዶች እንዲያስተካክሉ ምክሬ ነው። ዛሬ የምመክረው ከዛ ጋር ተያይዞ ዘሙ ዘውጀቲ ባዕደ ፊራቂሃ ተተለያዩ በኋላ ሚስትን ስሟን ማጥፋት፣ ሚስትን ማውገዝ፣ ሚስትን መውቀስ፣ በየደረሰበት እሷን ማጣጣል፣ ስሟን ማጥፋት፣ ሌላ ትዳር እንዲያታገኝ ያሰበ ይመስላልና ይሄ ክልክል ነው። በመጀመሪያ ሚስት ብቻም ሳይሆን አጠቃላይ ሙእሚንን ማማት የተከለከለ ነው። አላህ በቁርአን ነው የከለከለው። ወላ የግተብ ባዕዱኩም ባዕዳ አዩሒቡ አሃዱኩም አን የእኩለ ለሕመ አኺህ መይተን ፈከሪህቱሙህ ወተቁላህ ኢነላሃ ተዋቡን ረሒም ይላል። አንዳችሁ ሌላውን አይማ፣ እንደው እስኪ አንድኛው ሙቶ ከሞተ በኋላ ስጋውን መብላት ትወዳላችሁ ትጠሉታላችሁ ይላል። ወንድምህን እህትህን፣ ወንድምሽን እህትን ማማት የወንድምሽን ስጋ የእህትህን ስጋ ተሞተች በኋላ የወንድምህን ስጋ ተሞተ በኋላ እንደ መብላት ነው እያለ ነው አላህ ሱብሓነሁ ወተዓላ። ያ ታስጠየፈ፣ ይህም ማማቱም የዛን ያህል ያስጠይፋል ነው። ደግሞ እንጠለዋለን፣ ምንም ማጠራጠር መልስ አያስፈልገውም። ፈከሪህቱሙህ አለ አላህ ሱብሓነሁ ወተዓላ፣ ትጠሩታላችሁ ያለምንም ጥርጥር። ማንኛውም ሰው ይሄንን እንደ አርግ ቢሉት የሚያረገው የለም። አርግ ቢሉት ተሚያረገው ማለት ወንድሙ ስጋ ተሚበላ ቢገሉት ይሻላል። ታዲያ እህትን ወንድምን ማማት እንደዚሁ ነው እያለ እንዴት ይደረጋል? በተለይ ደግሞ ሚስት ስኮን ማለት ነው። ወላ ተንሰውል ፈድለ በይነኩም፣ እስከዛሬ የነበረውን አትርሱት ይላል አላህ ሱብሓነሁ ወተዓላ። ስለፈታሃት ታዲያ አሁን ምን ተፈጠረ? ምንም ችግር ቢኖርባት፣ ምንም ጎደሎ ቢኖርባት አንተ እሷን ነውር ታልሸፈንክላት ማን ሊሸፍንላት ነው? ነቢዩ ዓለይሂ ሰላቱ ወሰላም እኮ መን ሰተረ ዐይበ አኺሂ ፊ ዱንያ ላይ የወንድሙን ነውር የእህቱን ነውር የሰተረ ሰው ሰተረሁ ላሁ ፊ ዱንያ ወልአኺራ፣ የእሱን ነውር ዱንያ አኺራ አላህ ይሰትርለታ ብለዋል። እንደው ስተት እንኳ ቢኖራት ነውር እንኳ ቢኖር ድብቅ ሽፍን ስትር ነው መደረግ ያለበት እንጂ የእህትህን ስም ማጥፋት እደረስክበት ማንሳት የተወገዘ የተከለከለ የሆነ ጉዳይ ነው። ነቢዩ ዓለይሂ ሰላቱ ወሰላም ኢስራ በሄዱ ጊዜና ሰዎችን ያሉ ሰዎች ላይ ይደርሳሉ። የብረት ጥፍር ተደርጎላቸው ፊታቸውንና ይሄንን ደረታቸውን በዛ በጥፍራቸው ያካሉ፣ ይሞሸልቃሉ። ጅብሪልን ዓለይሂ ሰላም እረግ ጅብሪል ምንድናቸው እነዚህ ሰዎች ብሎ ሲጠይቁ ነቢ ሰለላሁ ዐለይሂ ወሰለም እነዚህማ የሰዎችን ስጋ ሲበሉ የነበሩ በሰዎች ክብር ላይ ሲወርቁ የነበሩ ናቸው፣ ሰውን ክብር ሲነኩ ሰውን ሲያሙ የነበሩ ሰዎች ናቸው በማለት ነቢዩን ዓለይሂ ሰላቱ ወሰላም ጅብሪል ነግሯቸዋል። ታዲያ ነገ የቂያም ቀን የብረት ጥፍር ተደርጎልህ እንደውም ይሄ ሚን ዐዛቢል ቀብር ነው ብለው ነው ዑለሞች የሚቆጥሩት። ነቢ ሰለላሁ ዐለይሂ ወሰለም ዛሬ ያዩት ዱንያ ላይ ስለሆነ ቀብር የሚቀጡትን ነው አላህ ያሳያቸው በማለት ዑለሞች ያብራሩታልና ነገ ቂያም ቀን ደግሞ የእሷን ሐቅ አጥፍተሃል፣ ስራህንም ትከፍላለህ። ከፍለህ ታልጨረስክ ደግሞ ወንጀሏን ተሸክመህ በእሷ ወንጀል ጀሃነም ትወርቃለህና ሚስት ተተፈታይ በኋላ ስሟን ማጥፋትና እሷን ማጣጣል አይቻልም። ጥቅልል ባለመልኩ ህሜት ነው። ህሜትን ችግር እናውቀዋለን አይደል? ህሜት ነው። ህሜትን ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን ማለት እንደሆነ ዚክሩ ከአኻከ ቢማ ያክረሁ አይደል? በሚጠላው ወንድምህን ማንሳት ነው አሉ። ህሜት ማለት ይሄ እስልምና የሚያወግዘው ህሜት የሚጠላው ከሆነ ወንድምህን በዛ በሚጠላው ነገር ማንሳት ነው አሉ።
ሷሃቦች እንደውም ኢንካነ ፊሂ ማአቁል እምለው ነገር ያማወራው ነገር ካለበትሳ ብለው ሲጠይቋቸው ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ኢንካነ ፊሂ ማተቁል ፈቀድ እክተብተሁ ያልከው ነገር ካለበት አማሃው የሚባለው ያ ነው አሉ። ያለበትም ማንሳት ግን ይጠላዋል፣ ስታነሳበት ስታወራበት አይወድም። አሁንም ባለቤትህ ነውር አለባት እንበል አለባትና በየቦታው ልታወራ አይፈቀድም። ህሜት ነው። ህሜት ማለት ይሄ ነው። የሌለበትን ማውራትማ ወይለም የኩን ፊህ ማተቁል ፈቀድ በሐተው የሌለበትማ ተሆነ ዋሽተህበታል። ተሜትም ተጨማሪ ውሸትም። ውሸት ደግሞ በእስልምና በጣም የተወገዘ ነው አይደል እንዴ? ኢያኩም ወልከዚበ ፈኢነል ከዚበ የህዲ ኢለል ፉጁር ወኢነል ፉጁር የህዲ ኢለል ናር። ውሸትን ተጠንቀቁ፣ ወደ ወንጀል ነው የሚወስደው፣ ወንጀል ደግሞ የሳት ነው የሚያደርገው ብለው ውሸት የሳት እንደሚያደርግ ነግረውናል ነብዩ አለይሂ ሰላቱ ወሰላም። እና የሌለባትንማ ታወራህ፣ ሱብሃንአላህ በጣም ስሟን አጠፋህ እኮ ማለት ነው። ይሄ በጣም የተወገዘ ባህሪ መሆኑን አውቀን ተጠንቅቀን ስሟን ማንሳት የለብን። በኸይር እናንሳ። አላህ ኸይሩን እንዲወፍቃት እንሰብላት፣ ተስፋ እናድርግ። ያ ረቢ እህትህ እኮ ናት አብራህ የኖረች አላህ አላለ ሆኖ ተለያያችሁ እንጂ አብራህ የኖረች እኮ ስትወዳት የነበረችው ባለቤት ናት። አሁን ለምን መጥፎዋን ትሻላታለህ? ታዲያ ታልተኳኋናችሁሳ ዱንያ ላይ መኖር የለባትም ማለት ነው። በቃ አንተ ጋር ካልተሳካ ነገሩ እሷ ዱንያ ላይ ደስታ ማግኘት የለባትም፣ ትዳር ማግኘት የለባትም። ብዙ የሚነሳው የእሷ ስም ተፍቺ በኋላ በዚህ ምክንያት መሆኑን ስለማቅ ነው። በቃ ባል እንዲያታገኝ በጥሩ ተወስታ በጥሩ ተነስታ ትዳር እንዳይመጣላት በቃ እሷ ተሰቃይታ ዝም ብላ ያለ ትዳር እንድትኖር ለማድረግ የሚታሰብ ነገር ስለሆነ ይሄ በጣም አደጋ ነው። ይሄንን ጉዳይ ተጠንቀቁ፣ አደራችሁን። ሚስቶቻችሁ በመጥፎ እንዳታነሱ። በነገራችን ላይ በዛው አጋጣሚ አንቺም ብኮ እንደዛው ተፋታሽ አይደለ የሱን ስም እንዲያታጠፊ ይሄው እሱ ላይ ያወራ ነው ወንጀል አንቺም ጋር ይመጣል። ወንድምሽ ነው አላህ አይደል የትዳር ጓደኛሽ ለነበረው ሊታላችሁ የልጅ አባት ለሆነው ጥሩ ነገር ተመኝለት። ስሙን አጥፍተሽ ሴቶች እንዲጠሉትና እንዳይቀርቡት ትዳር እንዲያገኝ እንዲያታረጊ አንቺም አደራ። በዚህ ተቃራኒ ቅድም እንዳልኩት ለሱ መልካም በመሻት ለሷ መልካም በመሻት በጥሩ አንሱ። በጥሩ ነው በደግ ነገር ነው ማንሳት ያለብን። ወላሁ አዕለም። አላህ ይወፍቀን፣ መጥፎ ነገር ይጠብቀን፣ የጀነት አላህ ያድርገን። አላህ ተመፋታት ተመላያትም አላህ ይጠብቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።